ወይዘሮ ሚላት ባዩሽ ላይ ለቀናት ስትጠብቀው የነበረውን የመጀመሪያዋን አስፈላጊ የሆነውን በቀል ተበቀለቻት። ባዩሽ በፍጹም ባልጠበቀችው መልኩ ተሰበረች። በዚህ መልኩ እያለቀሰች ነበር። ለመሆኑ ሚላት በምን አይነት መንገድ ባዩሽን በዚህ መልኩ ልትበቀላት የቻለችው የሚለውን ነው ይዤላችሁ የመጣሁት። እንደሚታወቀው ከቅርብ ጊዜ ወዲህ ባዩሽና ሚላት መካከል እየተካሄደ ያለው ነገር ግልጽ ነው። እሱም የዛሬው በቀል የሚያያይዘው ከሀና እጅ ላይ ካለው መረጃ ጋር የተያያዘ ነው። እንግዲህ ባዩሽ የእርግብ የአባቷ እህት እንደሆነች የሚያመለክት የድምጽ የቪዲዮና የፎቶ ፋይል ለሀና ለወይዘሮ ሚላት ሰጥታታለች። እሱም በማስመልከት ሚላት ከባድ የሆነ እርምጃ በባዩሽ ላይ ወስዳለች። ባዩሽስ ምን አለች የሚለውን ይዤላችሁ መጥቻለሁ። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮውን በላይክ መጀመር አትርሱ። ባዩሽ በዚህ ልክ ተሰብራ በዚህ ልክ አልቅሳ አይቻት አላውቅም። እውነት ለመናገር ይሳካልኛል ብላ ነው እንግዲህ ዛሬ ሀገር አማን ብላ ወደ ሚላት ቤት በመግባት በተለይ ደግሞ በድንብላል ላይ አሁንም አዲስ ስራ ልትሰራ ነበር። ሆን ብላ አመጣጧ ሚላት እንዳልተሻላትና በዛም ሁኔታ ላይ እንደሆነች ነው ባዩሽ የምታውቀው። ስለዚህ ዛሬ እንደለመደችው ሰተት ብላ ሚላት ቤት ገባችና ከዛም በኋላ ሳሎን ቤት ማንም የለም ነበር። ቀጥታ ወደ ኪችን ነበር የገባችው። ድንብላልም ምግብ እየሰራች እያንጎራጎረች ነበር ያገኘቻት። ከዛም በኋላ የኪችን በሩን ዘጋችና ትዕዛዝ ማዘዝ ትጀምራለች። ትዕዛዝ ማዘዝ ስትጀምር ድምጿን ከፍ ብሎ ስለነበር ወይዘሮ ሚላት ከመኝታ ክፍሏ ወደ ኪችን ትሄዳለች። ኪችን ስትደርስ ድምጽ ትሰማለች። ከውስጥ ድንብላል ከማን ጋር እየዘፈነች ሊሆን ይችላል በማለት በሩን ልትከፍት በእጇ ልትነካው ስትል የባዩሽን ድምጽ ትሰማለች። እኔ የምልሽን ነገር ካላረግሽ በስተቀር እዚህ ቤት የመጣሽው እኔ የምልሽን ነገር ሁሉ ለማድረግ ነው። ይሄን መዘንጋት የለብሽም። ከእኔ ማምለጥ አትችይም የሚል ድምጽ ትሰማለች። ይሄ የባዩሽ ድምጽ ነው በማለት ወይዘሮ ሚላትም በር ላይ ትቆያለች። ከዚያም በኋላ ባዩሽ አስፈላጊ ነው የምትለውን ትዕዛዝ ሁሉ ካዘዘቻት በኋላ ሚላትም ምንም ያልሰማች በመምሰል ወደ ሳሎን ቤት ሄዳ ትቀመጣለች። ባዩሽም ለድንብላል አስፈላጊ ነው ያለችውን ትዕዛዝ ካዘዘቻት በኋላ ሀገር አማን ብላ ተመልሳ ወደ ሳሎን ቤት ትመጣለች። ወይ ሚሉዬ ነቃሽ እንዴ? የተኛሽ መስሎኝ እኮ ድንብላል ምግብ ስሪ ልላት ሂጄ ገብቼ ነበር በማለት ትነግራታለች። ነው አይደል? በጣም በማለት ሚላትም ትመልስላታለች። በጣም የመናደድና የቂም በቀል እይታ ነው የምታያት ከፊቷ ላይ። ምን ሆነሻል ደግሞ ዛሬም ልትጮሂብኝ ነው በማለት ባዩሽ ማስመሰሏን ትጀምራለች። ኧረ እባክሽ ሁሉም ነገር የማይገባኝ ነው የሚመስልሽ በማለት እንግዲህ ሀና የሰጠቻትን እያንዳንዱን መረጃ ፊት ለፊቷ ትበትንላታለች። እያንዳንዱን የተበተነውን ፎቶ እየለቀመች እያየች የሚላትንም አይን እያየች የቀሩትን ፎቶዎችንም እያየች ሚላትንም ቁጭ ካለችበት እያንዳንዱ ፎቶ አንስታ ከጨረሰች በኋላ እባክሽን ጓደኛዬ ተጸጽቻለሁ በማለት በጣም እያለቀሰች ስትለምናት ነበር። ሚላት ግን በፍጹም በዚህ እንዳላበቃ እና ከአሁን በኋላ በእሷና በባዩሽና በሚላት መካከል ያለው ግንኙነት የጠላትና የጠላት ብቻ እንደሚሆን እናም ከአሁን በፊት የነበረው የአብሮ አደግ ጓደኝነታቸውም ሆነ በመካከላቸው የነበረው እያንዳንዱ ነገር ከዚህ ጋር ሊያቆም እንደሚገባ፣ ሁለተኛ ቤቴን ልትረግጪ እንደማይገባ፣ በፍጹም ያለኔ ፍቃድ ወደ እኔ ቤት መምጣት እንደማትቺ ሚላት በባዩሽ ላይ ይህንን ሁሉ ነገር ከተናገረች በኋላ በዚህ መልኩ ከአሁን በኋላ ያንቺና የኔ ነገር እዚህ ጋር አብቅቶለታል፣ ሁሉም ነገር አውቄብሻለሁ በማለት በዚህን ጊዜ ድምጻቸው ከፍ ብሎ ይሰማ ስለነበር ድንብላል ደግሞ ከኪችን ወጥታ ግድግዳውን ጠጋ ብላ እነሱ እያዳመጠች ነበር። ድንብላል በጣም ደስተኛ ሆና ስታዳምጥ የነበረችው ምክንያቱም እትዬ ካስታወሰች ከአሁን በኋላ ነገሮች ሊቀሉኝ ይችላል የባዩሽ ትዕዛዝ ሊቀልልኝ ይችላል በሚል ተስፋ ነበራት። ከዚያም በኋላ እያንዳንዱን ነገር ሰምቻለሁ፣ እያንዳንዱን ነገር አውቃለሁ አልኩሽ ባዩሽ በማለት ትናገራታለች። ወይዘሮ ሚላትም እየተናገረች ሳለ ግድግዳው ጠጋ ብላ እያዳመጠች የነበረችውን ድንብላልን ታያታለች። እዛ ምን ይለጥፍሻል ነይ በማለት ትጣራታለች። እኔን ነው በማለት ደንግጣ ድንብላልም ወደ እነሱ ትጠጋለች። ከዚያም በኋላ ድንብላል
ስትመጣ ባዩሽ ወደ ድንብላል ዘወር ትልና መልሳ ወደ ወይዘሮ ሜላት ትመለስና እባክሽ ሚሉ የሆነ ያልተረዳሽው ነገር አለ። ይህ ህመም በፍጹም ጫና እያሳደረብሽ ነው። እኔ እንደሚመስለኝ ለዛ ነው በማለት መልስ ለማስመለስ ትሞክራለች። ወይዘሮ ባዩሽም ህመሙ ነው ተጽዕኖ ያደረሰብኝ ወይስ አንቺ ራስሽ የመታሽኝ በማለት ድምጿን ከፍ አድርጋ ትናገራለች። ይህን ጊዜ ድንብላል ራሷን ስትይዝ ወይዘሮ ባዩሽ ግን በፍጹም ይህንን ማመን አቃታት። ምክንያቱም ራሷን ስትመታት እሷ እንደሆነች አላየቻትም ነበር። በወቅቱ ባዩሽ የምትይዘውን የምትጨብጠውን ነገር አጣች። ምን ይህም ብቻ አሁንም ከድንብላል ጋር ስታወራ የነበረውን እያንዳንዱን ለድንብላል ስትነግራት የነበረውን ሁሉን ነገር አውቄያለሁ በማለት ወይዘሮ ሜላት በዚህን እየተነጋገረች ሳለ አቶ መስፍን ይገባሉ። አቶ መስፍን ሲገቡ የወይዘሮ ሜላት ንግግር ቢያቆምም የባዩሽ መለማመጥ ግን አላቆመም። ባዩሽ ለሰዓታት ስታለቅስ ነበር። አቶ መስፍንም ከመጡ በኋላ ምን ተፈጥሮ ነው በማለት ሲጠይቋቸው ወይዘሮ ሜላት ምንም አይነት መልስ አልሰጠችም ነበር። ባዩሽ ግን በግድ ተነሽ ተብላ ነበር ተነስታ የወጣችው። ምክንያቱም ባዩሽ እዚህ ላይ ተስፋ የቆረጠችና ከአሁን በኋላ በምንም አይነት መንገድ ብትጀምር በምንም አይነት መልኩ ብትሞክር ሜላት በፍጹም በፊት ስትሰጣት የነበረችውን ቦታ የጓደኝነትንም ሆነ የወዳጅነት ቦታ እንደማትሰጣት እርግጠኛ ሆናለች። ወይዘሮ ባዩሽ እያለቀሰች ከሜላት ቤት ወጣች። ከዛም በኋላ ለስራ ባልደረባዋ ደውላለት ነበር። ያን ትላንት ያዘዝኩህን ስራ ምን አደረስክልኝ? ያቺ ልጅ ካለችበት ልትያዝ ይገባል። እሷ መሆን አለባት። እሷ ደውላለች ወይም እሷ መታ ተናግራለች እንጂ በፍጹም ሜላት እኔ ስመታት አላየችኝም። እንዴት ሜላት ዛሬ ልታስታውስ ቻለች? ከኋላ እኔ እንደመታኋት እንዴት አወቀች? በወቅቱ በፍጹም ወደ እኔ እየተመለከተችም አልነበረም። ማን እንደመታት እንኳ አላየችም። ስለዚህ የዛች ልጅ እጅ አለበት። ካለችበት ፈልገህ ልታመጣልኝ ይገባል። ያለበለዚያ በአንተ ላይ ከባድ እርምጃ እንደምወስድ ተጠንቀቅ በማለት አዘዋለች። ወይዘሮ ባዩሽ ተስፋ የመቁረጥ ምልክቶች እየታዩባት ይገኛሉ። እንግዲህ አቶ መስፍን ከገቡ በኋላ የባዩሽና የሜላት ሁኔታ በጣም ግራ ስላጋባቸው ድንብላልን እነሱን ስታይ እየሮጠች ወደ ኪችን ወዳጅነት ገባች። አቶ መስፍን ባዩሽ ከወጣች በኋላ ሜላትን ምን ተፈጥሮ ነው ባዩሽ በዚህ መልኩ እንደዛሬው አይቻት አላውቅም፣ ሜሉዬ ምን ነው አመመሽ እንዴ በማለት ይጠይቃታል። እኔ ደህና ነኝ ያልኳችሁ በቃ ምሳችሁን ታቅርብላችሁና ብሉ ብላቸው ወይዘሮ ሜላት በጣም ተናዳ ስለነበር ለማንም ምንም ብላ መመለስ አልፈለገችም። በተለይ ለአቶ መስፍን ካወቀ ችግር ላይ ሊወርቅ ይችላል። መስፍን ካወቀ ተረጋግቶ ማሰብና ያንን ሰው በመጣበት መልኩ መመለስ ሳይሆን በቀጥታ ሂዶ እዚያ ሰው ጋር መጋፈጥ ነው የሚሞክረው። ስለዚህ የልጆቼን አባት ችግር ላይ ይወርቅብኛል። እሷና እኔ የጀመርነውን በቀል እሷና እኔ መጨረስ አለብን። ከአሁን በኋላ መፈጠሯን እስክጣል አድርጌ ነው የምበቀላት በማለት ወይዘሮ ሜላት ይህንን ሁሉ በውስጧ እየተነጋገረች ሳለ ትታቸው ወደ መኝታ ክፍል ትሄዳለች። ወደ መኝታ ክፍሏ ከገባች በኋላ ወደ ሀና ደውላ ነበር። በወቅቱ ሀና ከአባቷ ጋር ስለነበረች ምን ነው ትዬ አመመሽ እንዴ በማለት ስትናገር ለምንም አያላልኳትን በማለት በውስጧ ስትጠይቅ ነበር። ምክንያቱም አሁን ላይ አቶ ኖላዊ የወይዘሮ ሜላት ትውስታ እንደተመለሰላትና ሀና ልጇ እንደሆነች እንዳወቀችም ሁሉንም ሙሉ በሙሉ አውቋል። አባዬም ሁሉንም ሰምቷል። እንዴትም አያላልኳትን በማለት በውስጧ እያሰበች ነበር። አባቷ ደግሞ ፊት ለፊቷ አይኗን እያያት ስለነበር እሺ በቃ እሺ በማለት በተደጋጋሚ እሺ የሚል መልስ ከመለሰች በኋላ ስልኩን ትዘጋለች። ምን ነው ማን ነው የደወለልሽ? እሺ አበዛሽሳ በማለት ሲጠይቃት ነበር። አባዬ ደግሞ ትንሽ ትልቁ ያሳስበሃል አይደል? ምንም አይደለም እናቴ ናት የደወለችው በማለት ትነግረዋለች። ነው እንዴ? ጥሩ በማለት በአቶ ዘሪሁን ጉዳይ ላይ መነጋገር ጀምረው ነበር። ሳንሸኘው ሄደ መሰለኝ ስልኩ አይሰራም በማለት አቶ ዘሪሁን የተምቹ አጎት ማለት ነው ወደ መጣበት ወደ ውጭ ሀገር እየተመለሰ ይመስላል። ከአቶ ኖላዊ ንግግር ላይ ይህንን እየተነጋገሩ ሳለ አርሴ እየሮጠ በሩን ከፍቶ ይገባል። አርሴ የሆነ አዲስ ነገር የሰማውና በጣም የደነገጠ ይመስላል። በጣም በፍጥነት በሩን ከፍቶ ከገባ በኋላ
አቶ ኖላዊንና ሀናን ካያቸው በኋላ የሆነ ነገር የሚነግራቸው እንዳለ እጁን እያራገበ በጣም ተጣድፎ ለእነሱ ሊናገር ሲጀምር ነው እዚህ ላይ ነው ያወለቀው። ምናልባትም ተምቹ ምን ሆኖ ይሆን አርሴ በዚህም መልኩ ደንግጦ የመጣው? ወደ ቤት ምን ተፈጥሮ ነው የሚለውን ደግሞ በቀጣይ ክፍል የምናየው ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። በቀጣይ በሌላ ክፍል እስከምንገናኝ ደህና ሁኑ።